بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على النبي الكريم وعلى آله وأصحابه أما بعد السلام عليكم ورحمة الله وبركاته እንደምን አደራችሁ እንደምን አረፈዳችሁ ኢንሻአላህ ተዓላ ትላንት በጀመርነው መልኩ የምንቀጥል ነው የሚሆነው በትላንትናው ዕለት እንደምታስታውሱት ስለ አዳበል ኢኽቲላፍ ሐሳቦችን አንስተን ነበረ። ዑለማዎቻችን ለምንድነው የተለያዩት ምክንያቱ ምንድነው የሚለውን ነገር ያው የምታውቁትን ነገር ለማስታወስ ሙከራዎች ተደርገዋል። ሁለት አይነት ኺላፎች ይኖራሉ። አንደኛው በእስልምና የሚበረታታ ወይንም ደግሞ ረህማ ተብሎ የተገለጸው ከአንገት በላይ ያለው የኺላፍ አይነት ወይንም ደግሞ ዕውቀትን መሰረት ያደረገው ኺላፍ ነው። ይሄ መዛሂብ አልአርበዓ ሌሎችም ዑለማዎቻችን እዚህ ላይ ነው የተለያዩት ብለናል። ሌላኛው ደግሞ ከአንገት በታች ያለው ይሄ ሸህዋ ስሜት ጋር የተቀላቀለው ሑበ ዙሁር አናንያ ጋር የተቀላቀለው አነ ወነሕኑ የሚባሉ እንትኖችን ያማከለው ይሄኛው ደግሞ ከዑለማዎቻችን ጋር ማይገናኝ ነገር ግን የአንዳንድ ፊረቆች ሐሳብ ከዛ እንደሚመነጭ አይተናል። ይሄኛው መዝሙም የሆነ ወይንም ደግሞ በሸሪዓችን የማይፈለግ የልዩነት አይነት እንደሆነ ሸሪዓው መዝሙምነቱን የገለጸው እንደሆነ አይተናል። ከዛ ውጭ ይሄኛው እክትላፍ ተነውዕ ነው ብለናል። አእምሮ ላይ ያለው በአስተሳሰብ ደረጃ ያለው ልዩነት ዑለማዎች የተለያዩባቸው ምክንያቶች ወደ 13 ምክንያቶችን አይተን ነው ትላንት የጨረስ ነው። ከዛ ውጭ አዳበል ኢኽቲላፍ ተብሎ የተቀመጡ ደግሞ ወደ 23 ገደማ አካባቢ ይመስለኛል ዶክመንቱ ላይ እጃችሁ ላይ ያለው ወረቀት ላይ ተጠቅሷል። በአናዊን ደረጃ ተጠቅሰዋል። እነሱንም አደራ እንድታዩልኝ ከምፈልጋቸው ነጥቦች መካከል በጣም ወሳኝ የምለው ነው። ሰዓት ስለገደበን ማየት አልቻልንም። ግን ያው ለእናንተ አይደለም ይሄ ስልጠናው እየተሰጠ ያለው። ባይሆን ግን እናንተ ሙደሪሶች ናችሁ፣ ዑለማዎች ናችሁ። ለደረሶቻችሁ ይሄንን ተወጁህ እንዲኖር ይሄ ሚንባብ አልሙዛከራ በዛ መልኩ እንዲወሰድልኝ ነው የምፈልገው። ከዛ ውጪ በከሰዓት ቆይታችን ላይ በተወሰነ መልኩ ስለ ቢድዓ አንዳንድ ሐሳቦችን ማንሳት ፈልገን ነበረ። ርዕሱ እንደምታዩት አዳቡል ኢኽቲላፍ አልኺላፍ ወመፍሁሙል ቢድዓ ሁለቶቹን ሐሳቦች ነው እናነሳለን ብለን ያሰብነውና ትላንት ያው ቁበይል አልዓስር ጀምረ ነው ዓስር ሰላት በመድረሱ ምክንያት ያው የትራንስፖርትም ችግር ስላለ ዛሬ እናጠቃልለዋለን ብለን ነው የተለያየ ነው። እንግዲህ ያው ትላንት በነበረን ቆይታ በተወሰነ መልኩ እነዚህን ነጥቦች ነው ያነሳ ነው ማለት ነው። ኢንሻአላህ ዛሬ በሚኖረን ቆይታ ትላንት ካስደገፍንበት አንስተን የቢድዓን ሐሳብ ነው የምናነሳው። አሁንም ስለ ቢድዓ ሐሳብ ስናነሳ ያ መሻይኽ ልብ እንድትሉልኝ የምፈልገው ነገር እናንተን ማስተማር አይደለም። ባይሆን ግን ሐሳቦቹን እያነሳን ሜዳው ላይ ያሉ ሐሳቦችን እያነሳን በቀኝና በግራ ያሉ ሐሳቦች ለምንድን ነው የተነሱት፣ መልሱስ ምንድነው መሆን መቻል ያለበት የሚለውን የሙኻሊፎቹንም ሐሳብ ጭምር እናነሳለን ማለት ነው። ያ በመነሳቱ ምክንያት ቅር እንዳትሰኙ ማለት ነው። ዒልምም እንደዛ ነው የሚሆነው። እንደምታውቁት ሁላችሁም ያው የምታስተምሩንም የሐታ አዳበል ሙናዘራ ያለ ነገር ነው አይደለም። ዑለማዎቻችን አብረት ታሪክ ያለ ነገር ነው። የሆነ መስአላ ሲነሳ ዑለማዎች ተሰብስበው ሙናዘራ ያደርጋሉ። ሙናዘራ የሚያደርጉት እኮ አንድን ሐሳብ ብቻ ተነስቶ አይደለም፣ የሙኻሊፉንም ሐሳብ ጭምር እየተነሳ ነው ሙናዘራ የሚደረገውና ምናልባት ለየት ያለ ሐሳብ ከተነሳ በዛ ባብ የመጣ አድርጋችሁ እንድትወስዱት እንጂ ሌላ ነገር የታሰበበት እንዳልሆነ ከግንዛቤ እንዲገባልኝ ዛሬም በድጋሚ ባክብሮት ጠይቃለሁኝ። ምናልኩኝ ትላንት ስጀምር ስለ ቢድዓ ማውራት ስንፈልግ በመጀመሪያ ደረጃ ስለ ሱና በደንብ መነገር አለበት ብያለሁኝ። ለምንድነው? ቢድዓ የሱና ሙቃቢል ነው፣ የሱና ضዱ ነው። ስለዚህ ቢድዓ ምንድነው ሲባል
የሱና ተቃራኒ ነው ብሎ መጨረስ ይቻላል የሚል ሐሳብ ተነስቷል ትላንት። ስለዚህ ሱና ማለት ምን ማለት ነው ስንል ሱና ማለት የነብዩ አለይሂ ሰላቱ ወሰላም ሁለንተናዊ እንቅስቃሴ ነው ብለናል። ሐረካ ሰከናቸው በሙሉ ወይንም ጠሪቃቸው በሙሉ ይሄ በሉጋውን ወስደን በቀጥታ ሲራ የሚለውንም ብንወስደው ተመሳሳይ ነገር ነው። የረሱላችን ሰለላሁ ዐለይሂ ወሰለም ሐረካ ሰከናቸው በሙሉ ሱና ይባላል ብለናል። ያንን ተቃርኖ የመጣ ቢድዓ ይባላል ብለናል። ያንን ተቃርኖ የመጣ ቢድዓ ይባላል ብለናል። ወይንም ደግሞ በሌላው አረዳድ ቢድዓ ማለት የሐዱን ማስቀመጥ ጀምረን እንትን አላደረግነውም አልጨረስነውም። ነገር ግን አሁን ትላንት የሱልጣኑል ዑለማ ዒዝ ብን ዓብድሰላም የሳቸውንና የሻጢቢን እንደዚሁም ደግሞ የአሚሩል ሙእሚኒን ፊል ሐዲስ የሐፊዝ ኢብኑ ሐጀር አልዓስቀላኒ ረሕመቱላሂ ዐለይሂም ጀሚዓን የነሱን ስለ ቢድዓ የተናገሩትን ወይም ደግሞ ያስቀመጡትን ተዕሪፍ እሱን ነገር አይተን ነው የተለያየ ነው። የቀሩትን እየጨመርን መነሳት ያለባቸው በቢድዓ ጉዳይ ላይ ከመፍሁም መነሳት ያለባቸው ነጥቦች በሙሉ እያነሳን እንሄዳለን ማለት ነው። ከሉጋ አንጻር ያው የምታውቁት ነገር ነው። አምሩ ሙስተሕደስ ነው፣ ያው አዲስ የመጣ ነገር እንደሆነ ተነጋግረናል። በዲዑ ሰማዋት ወልአርድ ኢማም አልቁርጡቢ አይ ሙንሺኡሃ ወሙጂዱሃ ወሙብዲዑሃ ወሙኽተሪዑሃ ብለው ተፍሲራቸው ላይ አስቀምጠውታል። ይሄንን ብዙ እንትን አናደርገውም፣ ያው የሚታወቅ ስለሆነ እኔ እንድንወያይባቸው የፈለግኩት እንትኖች አሉ፣ ሀሳቦች አሉ። እነሱን ሀሳቦች ነው እያነሳን እንድንወያይ የምፈልገው እንጂ ይሄኛው ነጥብ ላይ ብዙ ረጅም ሰዓት መቆየት አልፈልግም። الحافظ ابن حجر تعريف ሲያደርጉት ما أحدث وليس له أصل في الشرع ብለው አስቀምጠዋል። እዚህ ቦታ ላይ ነው የቆም ነው። الحافظ ابن رجب الحنبلي እሳቸው ትንሽ ከዚህኛው ለየት የሚል ሐሳብ አላቸው ተብሎ ከሚታሰቡ ዑለማዎች ናቸው፣ ከጅምሁሮቹ ማለት ነው። ቢድዓን በተመለከተ ሻጢቢ ናቸው በዚህኛው የሚታወቁት። በነገራችን ላይ ማለት ከዚህ ከጅምሁሩ ቢድዓ ኢላ ሐሰናና ወሰይአ ኢላ ቀቢሐና ወመሕሙዳ ይከፈላል ከሚለው ከጅምሁሩ ሐሳብ ለየት ያለ ሐሳብ ኢዕቲሳም በተሰኘው መጽሐፋቸው ይዘው የመጡት ሻጢቢ ናቸው። የእሳቸውን መንገድ በደንብ ተከትለዋል ከሚባሉት ትልልቅ አንጋፋ አኢማዎች መካከል አንዱ ኢብኑ ረጀብ ናቸው። ኢብኑ ከሲርም እዚሁ አካባቢ ደንደና እንደሚያደርጉ ይገመታል። ምንም እንኳን ንግግሮቻቸው ለተለያየ ትርጓሜ ተጋላጭ ቢሆኑም ማለት ኢብኑ ረጀብ ግን በቀጥታ ቃል በቃል አስቀምጠዋል። ሐሳባቸው ይሄኛው እንደሆነ እንመጣበታለን በኋላ ላይ ይመስለኛል። ግን እዚህ ጋር ታሪፍ ሲያደርጉት ምን አሉ? ይሄ ነው ምናልባትም እንትን የሚሰጠው ከአንድ በላይ ትርጓሜ ወይንም የጅምሁሮቹን ሐሳብ ሊሰጥ ይችላል ብዬ በራሴ ግምት የምገምተው እናንተ የምትሉትን ትሉኝ ይሆናል። ምን አሉ? ማ ኡሕዲሰ ሚማ ላ አስለ ለሁ ነው የሚሉት። ሚማ ላ አስለ ለሁ ነው የሚሉት። ስለዚህ ጅምሁሮቹም ይሆን አይደለም ሐሳባቸው ማ ኡሕዲሰ ሚማ ላ አስለ ለሁ ከሆነ አስል ከሌለው ያው ቢድዓ ነው የሚሉት። ከሸሪዓ መደገፊያ ከሌለው ያ ነው። እሳቸውም ይሄንን ነው የሚሉት። ፊ ሸሪዓቲ የድሉ ዐለይሂ ነው የሚሉት። ነገር ግን ሌላ ቦታ ላይ ያኛው መዝሀብ እንደሚመርጡ በትክክል ያስቀመጡበት ጉዳይ አለ። እዚህ ጋር ከተዕሪፍ ግን ከጅምሁሮቹ ጋር ብዙ የራቀ ተዕሪፍ አይደለም እዚህ ጋር ያስቀመጡት ማለት ነው። ይሄንን ካልን ባጭሩ ምንድነው ዑለማዎቻችን እዚህ ቦታ ላይ አሁን እኔ ከናንተ ጋር እንድወያይበት የፈለኩት ረሱል ሰለላሁ ዐለይሂ ወሰለም ያልሰሩት ስራ ስለሚል ሙኻሊፉ ያንን ነው አንስቼ ከናንተ ጋር መሄድ የፈለኩት። እኔ ያንን ሐታ በዛኛው ሙኻሊፉ በሚያስበው መንገድ ራሱ ሄደን ምን ደርሰው ተመሳሳይ ነጥብ ላይ ነው ብዬ ስለማምን ይሄን የምመርጠው እንጂ አሁን ዑለማዎቹ በሙሉ እዚህ ጋር እያስቀመጡ ያሉት አስል የሌለው ነገር በሙሉ ቢድዓ ነው እንጂ ማለም የፈዓልሁ ነቢዩ ዓለይሂ ሰላቱ ወሰላም የሚለው ላይ አይደለም የሚቆሙት ጅምሁሮቹ ማለት ነው። ሚማ ላ አስለ ለሁ ላይ ነው የሚቆሙት። እኔ ግን ምን አሰብኩኝ እንትኑን ፈለግኩኝ። ይሄ
ይሄ ምንድነው ይሄ ሻሪዑን ቀጥ ያለውን መንገድ ሳይሆን እስኪ በዚህኛውም ደግሞ በወንድሞቻችን ማተያይ ሄደንም ተመሳሳይ ቦታ አይደለም ወይ የምንደርሰው ኑቅጣው ተመሳሳይ አይደለም ወይ የሚለው ሐሳብ ስላለኝ ነው። በዚህም ሄድን በዚህ ግን ተመሳሳይ ነገር ነው። على كل حال እዚህ ጋር عند الجمهور البدعة تشمل الأحكام الخمسة عند الجمهور ማለት ነው። ይሄ سلطان العلماء عز بن عبد السلام ያስቀመጡት تعريف ነው። ከዚህ تعريف ተነስተው ከዚያ በኋላ የመጡ ዑለማዎች አብዛኛዎቹ ሁሉም ለማለት ማንደፍረው ሁለትም ሶስትም ዑለማዎች ካሉ ያው ሙዕተበር ከሆኑ ኢዕቲባር ስለሚሰጠው ነው እንጂ 99% በሚባል ደረጃ ዑለማዎች የሄዱት ሙዕተበር የሆኑት ማለቴ ነው ይሄኛውን የሱልጣኑል ዑለማን تعريف ተከትለው ነው የሄዱት ማለቴ ነው። ከዛ በፊት እውነት ነው ኢማሙና ሻፊዒ ቀድመዋቸዋል። እሳቸው ግን ወደ አህካመል ኸምሳ ጉዳዩን አስፍተውት ምሳሌዎቹን አስቀምጠው ሄደዋል። ከዚያ ደረሳቸው ኢማም አልቀራፊ ይሄንን ጉዳይ በደንብ አስፍተውት የሄዱበት አግባብ አለ። ከዛ በኋላ እነ ኢማሙ ነወዊ ተቀብለው እነ ኢብኑ ሐጀር ሌሎቹም እነ ሃይተሚም ሌሎቹም ዑለማዎች ይሄንኑ መንገድ ነው እየተከተሉ የሄዱት ማለት ነው። በዚህኛው በኩል ካሉ ዑለማዎች ግን የሚነሳባቸው ነጥብ ምንድነው? ጅምሁሮቹ ላይ የሚነሳው ነጥብ ማለቴ ነው እናንተ የተከተላችሁት ሉጋውን የተከተሉት የሚል ጥያቄ ያነሳሉ። ሉጋውን የተከተሉት تعريف ሲያደርጉ ቢድዓን ሉጋውን የተከተሉት እንጂ ሐቂቃ ሸርዒውን አይደለም ሸሪዓው የፈለገውን تعريف አይደለም የሚል ክስ ይነሳል በእነዚህኛዎቹ በኩል። فمثلا ኢማሙና ሻጢቢ ረሕመቱላሂ ዐለይህ በነገራቸው ላይ ኢማሙና ሻጢቢ ሲነሱ አንዳንዱ ሰው ምን መስሎ ይታዩታል? በአሁኑ ሰዓት ያለው በተለይ ይሄ ሙኻሊፉ ምን መስሎ ይታዩታል? ከአነሁ የሱን ሐሳብ በአቂዳ ዘርፍ ላይ የሱን ሐሳብ የሚያንጸባርቁ መስሎ የሚታየው አለ። እሳቸው ንጹህ ሱፊ ናቸው። በተሰውፍ ረገድ ከመጣን ተሰውፉን የሚያዩበት አንግል አላቸው፣ ግን ሱፊ ናቸው ላመሐላ። ወደ አቂዳው ስንመጣ ንጹህ አሽዓሪ ናቸው ላመሐላ። በምንም አይነት መለኪያ እዚህ የጅምሁሩን እንትን ውስጥ ነው ቦይ ውስጥ ነው ያሉት ማለት ነው። ወንዘኛ ናቸው ማለት ነው። ነገር ግን የቢድዓ ሐሳብ ላይ ጅምሁሮቹን በሐሳብ ደረጃ አይደለም ይخلፉት በሐሳብ ደረጃ አይደለም ይخلፉት። እንዴት ነው الخلاف لفظي በሆነ አግባብ በቃላት ደረጃ ኸልፈዋል። በቃላት ደረጃ እንደዛ ነው በደንብ ጥናት ያደረጉ ዑለማዎች የሚያስቀምጡት የሻጢቢን ኢዕቲሳም ኪታባቸውን በደንብ ፈሕስ ያደረጉ። ምክንያቱም ብዙዎቹ ሙላበሳት የበዛባቸው ወይንም ደግሞ ግልጽ ያልሆኑ መልእክቶችም ስላሉ ማለት ነው። ሐታ ታሪፋቸውን እስኪ ቆመን ይሄ ማኒዕ ነው ይሄ ጃሚዕ ነው የሚለውን ነገር እኒ ሲባል ራሱ ብዙ ነገር የሚያነጋግሩ ነገሮች ስላሉ ነው ሁለቱም ታሪፋቸው ማለት ነው። ትላንት አንደኛውን ለማየት እንደሞከር ነው። እና ምንድነው የሚሉት ኺላፋቸው ባጭሩ ኺላፉ ለፍዚ ነው የሚሉት። ለምን ከተባለ እሳቸው ልክ እንደ ጅምሁሮቹ ቢድዓን እንደ ቢድዓ ጥሩ እስከሆነ ድረስ ያ ቢድዓ ማለትም ማለም ዩኻሊፍ አነስ ሸሪዓን እስካልኸለፈ ድረስ ይቀበሉታል። ኢማሙና ሻጢቢ ማለት ነው ይቀበሉታል። ሲቀበሉት ግን ስሙን ቢድዓ አልለውም ነው የሚሉት። ቢድዓ ሐሰና አልለውም ነው የሚሉት። እና ምንድነው የሚባለው ሲባሉ መሳሊህ አልሙርሰላ የሚባሉ ውስጥ ይካተታል ነው የሚሉት። ያው የመዋፈቃት ባለቤት ናቸው። መዋፈቃት ደግሞ ምን ላይ እንደሚያጠነጥን ታውቃላችሁ። በተለይ መቃሲድ ሸሪዓ ላይ እንደ ትልቅ መርጂዕ ተደርጎ ወይንም የመጀመሪያ ቁጥር አንድ መርጂዕ ተደርጎ ነው ለደል ዑለማ አልሙዓሲሪን የሚወሰደው ማለት ነው። ስለዚህ በነህውም እንትናን ሲሸርሑም መቃሲድ ነው። እዚህኛውም ላይ መዋፈቃታቸው መቃሲድን ነው የሚያሳየው። ስለ ቢድዓ እንትን ያሉት ሶስቶቹ ትልልቅ ኩቱቦቻቸው ከመቃሲድ ጋር ነው ነገሮቹን የሚያገናኙት። ስለዚህ ምን ይላሉ? እኔ ይሄንን ነገር ቢድዓ ብዬ አልቀበለውም፣ ነገር ግን መሳሊህ አልሙርሰላ ውስጥ የሚካተት ነው ይሉና የመዝሃባቸውን ባለቤት ኢማም አልቀራፊን ይወቅሳሉ። ምን ብለው ይወቅሳሉ? ከኢማም ዒዝ ብን ዓብድሰላም የተቀበሉት ሐሳብ በደንብ እንዴት ነው ሳያኝኩት ነው የዋጡት። ቋንቋው የኔ ሊሆን ይችላል፣ ግን እሳቸው የፈለጉት ሉጋዊውን ነው የፈለጉት። ዒዝ ብን ዓብድሰላም ይሄ የሻጢቢ
እንትን ነው የኢማም ዒዝ ብን ዓብድሰላምን ሐሳብ ሲተነትኑ የሚያስቀምጡት ሐሳብ ነው። ኢዕቲሳማቸው ላይ በሰፊው የተቀመጠ ነገር ነው። ኢማም አልቀራፊያ የእሳቸው ደረስ አይደሉ ተቀብለው እሳቸውም ወደ አሕካመል ኸምሳ እንትን አድርገው ወሰዱት። ነገሩ የተፈለገው ሉጋውን ነው እነሱ የፈለጉት። ልክ ሰይዱና ዑመር ኒዕመቲል ቢድዓቱ ሃዚህ እያሉ እንደሄዱት ይሄ መሳሊሕ አልሙርሰላ ውስጥ ነው የሚካተተው ብለው ምሳሌ ሁላ ይጠቅሳሉ ኢዕቲሳማቸው ላይ። ከዛ እሳቸው ምን ይላሉ? ከፊሉን ለምሳሌ አልቀበልም ይላሉ። ከፊሉን ለምሳሌ መውሊድን ብንወስድ እሳቸው መውሊድን አልቀበልም ያሉት እንዴት ነው ከዒድ እንደ ዒድ ተደርጎ ከተያዘ አልቀበልም ይላሉ። እዚሁ ኢዕቲሳማቸው ላይ እንደ ዒድ ተደርጎ ከተወሰደ ነው የሚሉት። በቃ ሌላ ነገር አልተናገሩም። ሌሎች ምሳሌዎቹን ይጠቅሳሉ እዛ ውስጥ ፈመተለን ዒልመል ከላምን هذا أصل من أصول الدين ይሄ መቀበለው ነገር ነው የሚሉት ለምሳሌ እሳቸው ማለት ነው። በቢድዓ መፍሁም ግን አልወሰዱትም። በምን መፍሁም ወሰዱት? እኔም ወስደው መሳሊሕ አልሙርሰላ በሚለው ውስጥ ነው የሚል አካተዋል። የተቀበሏቸው አሉ፣ ያልተቀበሏቸው። ታዲያ ምን እናድርጋቸው እነዚህን ሲሉ የሸሪዓው ሚዛን ላይ እናስቀምጠውና ያ የሸሪዓው ሚዛኑ የሚሰጠን ዋጅብ ከሆነ ዋጅብ የሚል ስያሜ እንሰጠዋለን፣ ሱና ከሆነ ሱና የሚል እንሰጠዋለን፣ ሙባህ ከሆነ ሙባህ የሚል እንሰጠዋለን፣ ሐራምም ከሆነ ሐራም የሚል እንሰጠዋለን፣ ከራህም ከሆነ ከራህ የሚል እንሰጠዋለን እንጂ ሱና ሙባህና ዋጅብ የሆነውን እናንተ ቢድዓ ሐሰና እንደምትሉት ግን እኛ እንሰጠውም። ከሙስጠላህ ነው ልዩነታቸው። ፈህዋ ላይ ምንም አይነት ልዩነት የላቸውም ማለት ነው። ማን ኢማሙና ሻጢቢ መዓል ጅምሁር ማለት ነው። መዓል ጅምሁር ይሄንንም ሐሳብ እንመጣበታለን። አላ ኩሊ ሐል የምትኸልፉትም ከሆነ ይሄን ሐሳብ መኽለፍ ይቻላል። ረእዩ ወረእዩን አኸር ስለሆነ ማለት ነው። ያው ውይይት ስለሆነ የተፈለገው እዚህ ቦታ ላይ ያን ነው ማለት የፈለግኩት። ነገር ግን ከጅምሁር ግን ወደ አሕካመል ኸምሳ ወስደውታል። አሕካመል ኸምሳን ደግሞ ቢማዕናሁ ሉገዊ ብንወስደው በራሱ ችግር አለው ብዬ አላስብም። እኔ ለምን መነሻዬ ላይ ማለም የፍዓልሁ ነቢዩ ዓለይሂ ሰላቱ ወሰላም ነው ብለን ከወሰድን ዘንዳ የእሳቸው ፊዕል ደግሞ ፊዕላቸው ብቻ ሳይሆን ቀውላቸውና ተቅሪራቸውም ጭምር ስለሆነ ችግር የለብኝም ብያችኋለሁ። ሐታ በዚህኛውም ሐሳብ ብንሄድ በሁለቱም ሐሳብ ብንሄድ የምንደርሰው መጨረሻ ላይ ተመሳሳይ ነገር ስለሆነ ማለት ነው። ስለዚህ እዚህ ቦታ ላይ ሶስት አይነት መዝሃቦች ተፈጥረዋል ብለን እንዲሁ ለመማማር ያህል ነጥቦችን እናንሳ። አንደኛው የመዝሃበል ጅምሁር ነው፣ የጅምሁሮቹ መዝሃብ ነው። እነሱ ምን ይላሉ? ፈኢነል ቢድዓተ ዒንደሁም ተሽመሉል አሕካመል ኸምሳ፣ አሕካመል ኸምሳን ያጠቃለለ ነው። ዋጅብነትን፣ ሙባህነትን፣ ሐራምነትን፣ ከራሃና ሙስተሐብነትን የያዘ ነው። ይሄ ማዕና ሉገዊዩን ይይዛል የሚለውንም ጭምር መውሰድ እንችላለን እዚህ ቦታ ላይ። ለምን ይሄንን የሚሉ ዑለማዎች ስላሉ ቁጥራቸው ከአንድ በላይ የሆኑ ትልልቅ አኢማዎች ስላሉ ማለት ነው። የኢማሙና ሻፊዒይን አልቢድዓቱ ደርባኒ ሲሉ በዚህ የፈለጉት ኢማሙና ሻፊዒ ሉገዊውን ነው የፈለጉት እንጂ ሸርዒውን አይደለም ስለሚሉ ማለት ነው። መርሐባ ይሄ ሙሰለም ነው ብለን ብንወስደው በራሱ እኔ ደግሞ እያልኩ ያለሁት እኛ ወይንም ጅምሁሮቹ ወደሚፈልጉት ሐሳብ ነው የሚወስደን፣ ምንም ችግር የለውም ነው። የሰይድና ዑመርን ኒዕመቲል ቢድዓቱ ሃዚህ ያሉት ሉገዊውን ነው የፈለጉት ብንልም ችግር የለውም ነው እያልኩኝ ያለሁት። ምን ላይ መድረስ እንደፈለኩኝ ፈጠን ብዬ ቶሎ እዛ ላይ ላድርሳችሁና ሐሳብ እንድትሰጡ ይላድርግ። የመጀመሪያው ሐሳብ ይሄ ነው። ሁለተኛው መዝሃብ የአናሳዎቹ መዝሃብ ነው። እነዚህ የመዝሃብ ባለቤቶች የረውነ አነል አስለ ፊል ዒባዳት አተውቂፍ ነው። ዒባዳ ላይ ተውቂፍ ነው ይላሉ። ያው ሙዓመላት ላይ መስለሓ እንደሚታየው ሁሉ ማለት ነው። ስለዚህ ፈላ ዩተዓበዱ ሊላሂ ኢላ ቢማ ሸረዐሁ ዐላ ሊሳኒ ነቢይህ ሰለላሁ ዐለይሂ ወሰለም ጌታችንን አላህን እሱ በደነገገልን መልኩ እንጂ አዲስን ዒባዳ አምጥተን መገዛት አንችልም የሚል ሐሳብ አላቸው። ይሄኛው ሐሳብ አልቅያሱ ፊል ዒባዳት የመጨረሻ ባብ ላይ ያስቀመጥኩት ላይ ይወስደናል ማለት። ስለዚህ በኋላ ላይ እናወራዋለን። ሀል የጁዙ ልቅያስ ፊል ዒባዳት አውላ ይሄንን በደንብ የምንወያይበት ነው የሚሆነው። እዛ ላይ ይሄን ሐሳብ እናነሳላቸዋለን ማለት ነው። ሌላዎቹና ሶስተኛዎቹ አሁን ያልኳችሁ ሐሳብ ነው። እነዚህ ምን ይላሉ?
يرى هذا الفريق أن كل محدثة في الدين እንትኑ እየመጣ ነው ዶክመንቱ እጃችሁ ላይ ይደርሳል እያየነው ስንሄድ በደንብ ተመሳሳይ ሐሳብ እንትን ላይ ይኖርናል ብዬ አስባለሁ ይሄኛው ፈሪቅ ምን ይላል أن كل محدثة في الدين إن كانت تندرج تحت أصل شرعي أو تدل عليها النصوص بطريق الإجمال أو القياس فهي ليست بدعة بل تسمى باسمها الشرعي المناسب نيملوت ይሄ ሐሳብ ያላቸው ዑለማዎችም አሉ እውነት ነው አዲስ ነገር ሊኖር ይችላል አሉ አዲስ ነገር ረሱሉ ሰለላሁ ዐለይሂ ወሰለም ያልሰሩት ስራ ሊኖር ይችላል ነገር ግን ያንን አዲስ ነገር ስንተገብረው ግን እናንተ እንደምትሉት ጅምሁሮቹን እናንተ እንደምትሉት ይሄ ቢድዓ ሐሰና ነው ብለን አይደለም የምንተገብረው በል ሸሪዓው የሰጠውን ስያሜ ነው የምንሰጠው አሉ ሸሪዓው የሰጠውን ስያሜ ነው የምንሰጠው تحت أصل شرعي ነው የመጣው ያ ነገር ማለም يخالف النصوص ነው አይደለም እያልን ያለነው ቢድዓ ሐሰና እያልን ያለነው እውነት አላችሁ እኛ ግን ቢድዓ ብለን አንጠራውም ይላሉ ምንድነው የምንለው ይሄ የተሰራው ስራ የሸሪዓ ሚዛን ላይ ያስቀምጠ ነው ዋጅብን ከሰጠን ዋጅብ ነው እንለዋለን ቢድዓ ሐሰና የሚለውን እንተዋለን ለምንድነው ቢድዓ ሐሰና የሚለውን ያልፈለግነው ይላሉ ወደ ይሄ ባበል استحسان ውስጥ እንዳንገባ ያንን احتراز ከማድረግ አንፃር ማለት ነው ለምን እሳቸው እንትን ያላሉትን ነገር እኛ ለምን استحسان እናደርጋለን ያለው ነገር ወይ ዋጅብ የመሆን እድል ነው ያለው ዋጅብ ከሆነ ዋጅብ ነው እንለዋለን ለምሳሌ ዒልም الكلام እንትን ማድረግ استخدام አድርጎ ሹቡሃት ነፍ እንትን ዘብ ማድረግ ከእስልምና እንትን ዒርድ ላይ ይሄ ዋጅብ ነው خلاص ይሄ ቢድዓ ሐሰና ነው የምትሉት እኛ ግን ዋጅብ ነው የምንለው የሰራው ሰው አጅር ያገኝበታል ካልሰራው ይቀጣበታል ብለን የምናምነው ቢድዓ ሐሰና ግን አንልም ይሄ መስኹ አይደለም አጠራሩ ራሱ ሻሪዑ እንደዛ ብሎ አላስቀመጠውም የሚል መከራከሪያ ነጥብ አላቸው ሙስተሐብ ከሆነ ሙስተሐብ ነው እንለዋለን ሙባህ ከሆነ ሙባህ ነው እንለዋለን خلاص ይላሉ ግን እነዚህ ከጅምሁሮቹ ጋር ምንም የሚለያቸው ነገር የለም እንዳልኳችሁ የቃላት ልዩነት ብቻ ነው ያላቸው ማለት ነው ሶ በዚህ መልኩ በሶስት አይነት መልኩ ተቀምጧል ማለት ነው ትላንት እንዳልኳችሁ የቢድዓን ለሁለት የከፈሉ ወይንም ደግሞ የቢድዓ ጥሩና መጥፎ አለው ያሉ ዑለማዎች እኔ ስሰበስብ ከሰባ በላይ አኢማዎችን ሰብስቤያለሁ ቢድዓ ሐሰን አለ ቢድዓ ሰይእ አለ ቢድዓ ቀቢህ አለ ቢድዓ መህሙድ አለ ብለው ከታላቁ ኢማም ከኢማሙ ሻፊዒ ጀምሮ እስከ ታችኛው እርከን ድረስ ያሉ ዑለማዎች ስለ ቢድዓ ጉዳይ ከተናገሩ አብዛኛዎቹ የሚናገሩት ይሄንን ጉዳይ ነው ከሰባ በላይ ሰብስቤያለሁ እኔ እዛ ላይ የተወሰኑትን እዚህ ጋር ለማስቀመጥ ሞክሬያለሁኝ الفرق بين እሱን ኢንሻአላህ በኋላ ላይ ዶክመንት ምናልባት አልቆልኝ ወደ እናንተ መድረስ ከቻለ እዛ ላይ ለንትን ተጠቀሙት ይሆናል ያስባለሁኝ ማለት ነው እዚህ ቦታ ላይ ግን አንድ ጥያቄ ልጠይቃችሁ ما الفرق بين البدعة اللغوية والبدعة الشرعية አሁን ሉጋዊ ነው የሚል ክስ አለ ብያችኋለሁኝ አይደለም ሉጋዊ ነው የሚል ክስ አለ ስለዚህ ምንድነው ፈርቁ ይሄንን እስኪ እናንተ ንገሩኝ ይሄ ቢድዓው ሉጋዊ ነው ማለትና ይሄ ቢድዓው ሸርዒ ነው ማለት ሁለቱ ምንድነው ልዩነቱ እስኪ ሐሳብ ስጡኝ البدعة لغة ምንድነው ብለናል ትላንት ስንነጋገር البدعة لغة ምንድነው ብለናል لغة በቃ ማንኛውም ነገር ይሁን በዲንም ሆነ ከዲን ውጭም ይሁን አምረን محمودም ይሁን መዝሙምም ይሁን አዲስ ነገር ሁሉ ቢድዓ ይባላል بديع السماوات والأرض እንዳልነው ማለት ነው ما كنت بدعا من الرسل ስለዚህ አዲስ ነገር በሙሉ ዱንያ በኋላ ነው ይሄ محمود ነው ይሄ መዝሙም ነው የምንለው እንጂ አዲስ ነገር በሙሉ ሱና ማን ነው ጥሩም ይሁን መጥፎም ይሁን ቢድዓ እንለዋለን ይሄ በሉጋ ደረጃ ማለት ነው በኋላ ወደ ሸሪዓው ስንመጣ የእንትን የማድረግ ነገር እንወስዳለን ማለት ነው በሸሪዓ ምንድነው ያልነው እሺ
فرق هنا أنت يتيجه إني دمو أصلاً بدعة لغوية بميل حكم بناء على ما درجة يتدرج مصطلحات استثنوا بينهم ترونا هنا رل من فلقوا طبعا لما بس بشرع يتوقع عند مسألة سمتا لغة وشرعا يبالا لغة كتوقع أبوها لا حكم بناء على ما درج واصطلاحا وشرعا يبالا بدعة من الزهرجوس التعريف تدرجوال بدعة لغة كذا كسو درجته كممطعته بفيت ينبره ያልነበረ አዲስ ነገር ሲከሰት ቢድዓ ይባላል ሉጋዊ ይሄ የቋንቋው ትርጉም ነው በደዓ ከሚል የአረበኛ ስርወ ቃል የተወሰደ ነው በሸሪዓ የተለያዩ ታሪፎች አሉት ትላንትም እየተከራከርኩበት ያለሁት አንድ ታሪፍ ከመደረጉ በፊት ሙዓሪፉና ሙዓረፉ መለየት አለበት ሙዓረፉ ካልታወቀ ታሪፍ መደረጉ ጥቅም የለው ለምሳሌ ይሄን ጥያቄ ያነሳሁት እኔ የኢማም ሻጢቢ ረዲየላሁ ዐንሁ ሐሳብ ታሪፍ ላይ ችግር አለበት መከራከሪያ ነጥብ ስለማነሳ ነው ይሄን ልትወውና አሁን መጀመሪያ ላይ በሸሪዓው መስለክ ሲከል لغته ወሸርዓተን ብሎ ይሄድና ወሸርዓን ወስጢላሃን ያለውን ሁክም ቢና አለማረግ ነው ይሄ የተለመደ ለደል ዑለማ الفقهاء والمفسرين والأصوليين የተለመደ ሐሳብ ነው ይሄንኛው ሐሳብ ቅርብ ጊዜና የመጡ የገቡ ናቸው ዑመር የፈለጉት ሉጋዊውን ነው ኢማም ሻፊዒ የፈለጉት ሉጋዊውን ነው በሚል ያስገቡት ሐሳብ ስለሆነ መልፈርቁ ተብሎ አይጠየቅም ዒልሚየን ብትጠይቀን ደግሞ ይሄን ረፍድ እናርግ ነው እኔ ለምን ሲባል መንጢቅየን እስኪ ወሰደውና ዑመር በሁለተኛው ቀመተው هذه ያሉ ሉጋዊውን ነው هذه ያሉት 20 ረካዓ ሰው የተሰገደው ሰብስቦ የሰገዱ هذه ያሉት ሉጋዊውን ነው መንጢቅየን ዒልሚየን አሁን እንዴት ብሎ ነው ሉጋዊውን ነው የቀሰዱበት የሚባለው አንዱ እሱ ነው الإمام الشافعي عند قرب ጊዜ አቀርቦ እንደዚህ ሉጋዊውን ነው ስለሰማው ምን ማለት ነው ሉጋዊውን ነው ማለት ምን ማለት ነው ለምሳሌ ኢማም الشافعي رضي الله عنه ضرباني ሲሉ ما يخالفنا ما يوافق ነው አይደል ما يوافقም ላይ ቢና ሁክም አለበት ما يخالفም ላይ ቢና ሁክም አለበት ቢና ሁክም አለበትና የፈለጉት ሉጋዊውን ነው ብሎ ተድሲስ አይደል እንዴ ሐሳቡ ራሱ ሉጋዊ ነው ሉጋዊን የሚፈልጉ ሰዎች አሉ የሚባለው የባለቤቶቹ አይደለም ሐሳቡ የባለቤቶቹ አይደለም ማለት የኢማሙ ሻፊዒም የራስዎም አይደለም የዑመር ኢብኑ ኸጣብም ሉጋዊን ያሰብኩበት የሱም አይደለም እንደውም የዑመርን ረዲየላሁ ዐንሁ በርካታ ሹራሁል ሐዲሶች የኒዕመት البدعቱን ሳያነሳ ይሄድ የለም ሉጋዊን ነው የተረዱት ዑመርን የሚል እንትን ያስፈልገናል ማለት ነው እና ለፈርቅ ከወሰድ ነው ምን አረግን ማለት ነው ሉጋዊ ነው የተሻበት እየተባለ መሄድ መስለክ አለ ማለት ልንሄድ ነው ማለት ነው ሼክ ሰይድ እስኪ እዚሁ ላይ ማይኩን እንደያዛችሁት ይሄንን ነስላም በበላችሁ ትልቅ ኢማም ናቸው الامام ابن حجر العسقلاني ምን ይላሉ في كتاب فتح الباري والتحقيق ይላሉ ብዙ ነገር ካወሩ በኋላ انها ان كانت مما تندرج تحت مستحسن في الشرع فهي حسنه وان كان مما تندرج تحت مستقبح في الشرع فهي مستقبحه والا فهي من قسم المباح فتح الباري مجلد 4 253 ገጽ ላይ ያለ ነው ከዚያም በኋላ فتح الباري የኢማሙን الشافعي አሁን ያላችሁትን ሐሳብ ይጠቅሱና ምን ይላሉ ቢድዓ በሁለት አይነት መልኩ ይከፈላል ብለው ይሄዳሉ እዚሁ ቦታ ላይ ቢድዓ ሸርዕያና وهي التي تقابل السنه ቢድዓ ሸርዕያ وهي التي تقابل السنه هم بمعنى بكل ያመጣሁት ተሕቂቅ ላድርካል ኪታቡ መክፈት እንችላለን ቢድዓ ሙቃቢለ ሱና ላይ ጥያቄ አለ ቆይ እሺ የሳቸውን ሐሳብ ነው የምጨርሰው وبدعة اللغوية وهي الأعم وتشمل ما يمدح وما يذم بمعنى بكل ያመጣሁት ይሄንን ግን እዚሁ ፔጅ ላይ ስንሄድ ስለረዘመብኝ ያሳጠርኩት በዚህ መልኩ አስቀምጠዋል ከዛ የኢብኑ ከሲር ልጨምር ኢብኑ ከሲር ምን ይላሉ والبدعة على قسمين ይላሉ تارة تكون بدعة شرعية كقوله فإن كل محدثة بدعة وكل بدعة ضلالة وتارة تكون بدعة لغوية كقول أمير المؤمنين عمر بن الخطاب رضي الله عنه نعمة البدعة هذه تفسير ابن كثير مجلدان 398 ላይ ያለ ነው ابن رجب ደግሞ ምን ይላል وأما ما وقع في كلام السلف من استحسان بعض البدع فإنما ذلك في البدع اللغوية لدقمه
وأما ما وقع في كلام السلف من استحسان بعض البدع فإنما ذلك في البدع اللغوية لا الشرعية. بسم الله الرحمن الرحيم. يمن درسو تمساسي حساب ነው ኺላፉ ለፍዝይ ነው የሚለው ሐሳብ እኔም ቃራ እንትን አደርጋለሁ። ግን እዚች ላይ ስንመጣ ይሄ ሙኻሊፍ ለም يفعله رسول الله ብሎ ዲፋይን የሚያደርገው ኃይል ግን የሚደርሰው አሁንም መስለኮቹ ደረሱበት ቦታ ላይ አይደለም የሚደርሰው። ይችን ደግሞ እንድትዝልኝ ይፈልጋል። ለምን ገብቷል? እሱ የሚደርሰው ልክ መጨረሻ ላይ ሲደርስ አሁን ለምሳሌ መስለከ ኢማም ሻጢቢ ያለ ወመስለከ الجمهور አለ አይደል? የሁሉም መስለክ አርፎ የሚሄደው አንዱ ቢድዓተን ሐሰና እንበለው አንድ መሳሊሃ ሙርሰላ እንበለው። አይ ሌላው እንቀስመዋለን ባንቀስመውም የዱሉ تحت نص شرعي عمومي أو خصوصي كتجني أصلا لو الناس كتلالن نو بسكتة خلافه من وانا ما لفظي وانا وين مصطلحات وانا ما لتر يهند الله هو يجزيك أنتم لا كان تجاس ما لهون نجر جد بوان نين الدرجة كما تكور كالبن يمخالفون مخالفات الميدا ولا يالله مخالفوكم ميدا ولا يهني علم مسلك تلوت يهني نو مسلكو ينانت مسلكو ودكنو ብሎ ስለተባለ እኮ ነው። ይሄን ሐሳብ እዚህ ላይ ደግሞ አንድ ላስታውሳችሁ ሙኻሊፉ የተነሳው ليس عن فراغ ዝም ብሎ ከዜሮ አይደለም የተነሳው የኢማሙን ሻጢቢን ኢዕቲሳምን ኢዕቲማድ አድርጎ ነው። ስለዚህ እሱንም እየተናገርኩኝ ያለው እሷ ላይ ልምጣ ፈህም የማድረግ ችግር እንዳለ ማለት ችግር የለም። የኢማሙን ሻጢቢ ረዲየላሁ ዐንሁን የሳቸው እኮ መጨረሻ ላይ ለምሳሌ ሙኽተረዓት ጠሪቁን في الدين مخترعة نايل ميلوس تضاهي الشرعية نبيلوس أهون زي أكابي لا يهي لسولوك لمنام تبلو في التعبد منام بلو ياسكمدوس ما ترشون تروى دالهم السوس الناي كمتعرفوا حديث قالا يمانع إن يجمع قدين نوران نقرقين يزيه يا إمام الشافعيين يا إمام الشاطبين إن لفظ يوصدوا لنجي مخالفو መጨረሻ ላይ ሲያርፍ ግን በሙሉ ለም يفعله رسول الله ብሎ መሰራት የሚገባቸው ኸይርያት ሁሉ ይመታል። ለምሳሌ አሁን تحت أدلة العمومية የሚገባሉ አዝካር ዱዓ ጀማዒ ሰላት على الرسول صلى الله عليه وسلم እነዚህ አሁን ይገባሉ አይደል? እሱ አይገቡም ነው የሚለው። አይገቡም የሚለው ግን ከኢማሙ ሻጢቢ ወስዶ አይደለም። አየው እሱ ከሆነማ ጥሩ ነበር። ወስዷል አይደለም? እሳቸው በቂያስ አያምኑም። እሳቸው ተርክ አስል ነው ብለው ነው የሚያምኑት። ይሄን ወስዷል ከኢማሙ ሻጢቢ ላ መሐላ ከኢዕቲሳማቸው ላይ በደንብ ነው ያስቀመጡት። ይሄን ችግሩ ግን ቢድዓ ላይ ያላቸውን ሐሳብ ለፍዚ ነው ኺላፉ ነው እያልኩ ያለሁት። ሙኻሊፉ ግን የወሰደው በፈህዋ ደረጃ ልዩነት አላቸው ነው የወሰደው። እሳቸው ያሁን የእሳቸው መስለክ አሁን ዑለማዎቹ በሕስ ያረጉት መስለከይኒ ነው አይደል የሚባለው። የሁለቱ መስለክ መጨረሻው ለፍዚ ነው ኺላፉ አይደል? ይችላል ዋና ማጣሪያት። ስለዚህ ይሄ ከዚህ ይወጣል ሙኻሊፉ እሷን እንድንዝ ነው። አሁን ቅድም ያቀረብክልኝ አሁን ሉጋዊ የምትለውን እና አስጠላህ የምትለውን ሐሳብ እነሱ አሁን ያልካቸውን ሐሳቦች አይቻቸዋለሁ፣ ግን ሙሰዊግ አልሆነልኝም። ለምንድን ነው ያልሆነልኝ ሲባል ምንድነው ቢና ሁክም ተደርጎበት ሉጋው ሸርዕያ ሊሉ የፈለጉበትን እነዚህ ኢማሞች ከኪታባቸው ሲያቅና ለህጋ ወደ ኋላ ተመልሰን አሱን ላይ ሄደን ቸክ ማድረግ ያስፈልጋል አመጣጣቸውን ለመረዳት። ለምን ደግሞ እሱን ለማሰብ ደግሞ ሸይኸና ማ ማዕና البدعة الشرعية የምትለዋን ጽንሰ ሐሳብ ማብራራት ይፈልጋል። ቢድዓ ሸርዕያ ሲሉ ምን ማለታቸው ነው? እነዚህ ዑለማዎች ቢድዓ ሸርዕያ ሲሉ የፈለጉበት ቢድዓ ሐቂቂ ማለታቸው ነው። ቢድዓ ሐቂቂ ማለታቸው ነው። ከኸልቅ القرآن وكبدعة المعتزلة وكبدعة الخوارج ይሄ ማለት ነው። ይሄንን ለማለት ፈልገው ነው እንጂ ከሙስጠላህ ሸርዒ የሚለውን ፈልገው አይደለም። እቺን ሐሳብ ከመረዳት አንፃር የሚመነጭ ነገር ነው ብዬ ነው የማስበው እንጂ ይሄ ሐሳብ የነዚህ አኢማዎች ሐሳብ ብቻ አይደለም ሉጋዊነት የተፈለገበት ሲሉ በርካታ ዑለማዎች ይሄን ሐሳብ አንስተዋል። ስለዚህ የምንገፋው ነገር አይደለም ማለት ነው። የምንገፋው ነገር አይደለም። አሁንም ያሉት ሙዓሲር የሆኑ ሙኻሊፎቹ ብቻ የሚያነሱት ሐሳብ አይደለም፣ ጥንትም የነበረ ነው። ስለዚህ ምንድነው ሁዱእ ባለው መልኩ ይሄንን ሐሳባቸውን አንስቶ እስኪ እነሱም ባሰቡበት መንገድ እንሂድ። መቼም ሙስጠላህ ነው አይደለም? ላ ሙሻሐተ ፊል ኢስጢላህ ችግር የለውም እኮ በእስጢላህ አንጣላም። ዋናው ፈህዋው ላይ የምንፈልገው ነጥብ ላይ አድርሶናል ወይ ጉዳዩ የሚለውን ነገር ከማንሳት አንፃር ነው። ስለዚህ ቢድዓ ሸርዕያ የምትለዋን ጉዳይ እነዛኞች ሲያነሱ ኢብኑ ተይሚያም ይሄን ነው የሚያነሱት ብዙ ቦታቸው ላይ፣ ሻጢቢም ይሄን ነው የሚያነሱት፣ ኢብኑ ረጀብም ይሄን ነው የሚያነሱት፣ ሐታ ኢብኑ ሐጀርም
ሌሎችም እነ ኢብኑ ከሲርም ይሄ ቢድዓ ሸርዒ ነው ይሄ ቢድዓ ሉጋዊ ነው የሚል ነገር አላቸው። ምንም እንኳን እነሱ አይ ተحت አስል ሸርዒ ከሆነ ችግር የለውም ቢሉም ማለት ነው ቢሉም። ስለዚህ የኩል ጉዳይን ስመጣ ይሄን በደንብ ለማብራራት ፈልጋለሁ በኋላ ላይ ኢንሻአላህ። ሼክ ሰይድ ካሉት ላይ የምትጨምሩት የምታዳብሩት ነገር አለ? መርሐባ ሼኾች። የሐድና ተቅሲም የሚለውን በፊት ማወቅ አለብን። ሳያውን ኢማሙ ሻፊዒ ማህሙድና ቢድዓ የሚለው ይሄ ተቅሲም ነው የሚባለው። ሐድ የሚባለው ደግሞ ማለይሰ ለሁ አስሉን ፊል ኪታቢ ወሱና የሚለው ወይም ማለይሰ ለሁ ፊ አስል ሸርዒ የሚለው ወይም ማለይሰ ለሁ ቢድዓ ብሎ ማለት ማለይሰ ለሁ ዓዚዱን ፊል ኪታቢ ወሱና የሚለው ይሄ ሐድ ነው። ይሄ ሐድ ነው፣ ጃሚዕና ማኒዕ ነው። አዎ ይሄ ነው ሐድ ማለት ነው። ወይም ደግሞ ማለም ይፈዓልሁ ረሱሉ ወለም ይቅረሁ ያም ይሄም ሐድ ነው። ስለዚህ በሁለቱ አሁን መሰል እነዛ ቅድም ያቀረባችኋቸው ሁላ በሁለት ሐሳብ ይጨመቃሉ ነው በእኔ አባባል። በሁለት ይጨመቃሉ። አንደኛው ማለም ይፈዓልሁ ረሱል ያልሰሩትም ያላጸደቁትም አይተው ሰምተው ያላጸደቁት በሚለው ይሄ በዚህ ልንሄድ እንችላለን። በዚህ እንሄዳለን ወይት ያቋርጠናል ባይሆን ማለይሰ ለሁ አስሉን ፊ ኪታቢ ወሱና አማለይሰ ለሁ አስሉን ፊ ሸርዒ በሚለው አማለይሰ ለሁ ዓዚሉን ፊል ኪታቢ ወሱና ወይ በቁርአን በሐዲስ ድጋፍ የሌለው በሚለው ይሄ በጣም ያዋጣናል። ያኛው ፊል ኪታቢ ወሱና በቁርአንና በሐዲስ አስል የሌለው ወይ ዓዚል የሌለው በሚለው ይሄ ያዋጣል። ያ ግን ነብያችን አለይሂ ሰላቱ ወሰላም ያልሰሩት የሚለው ነብያችን ያላጸደቁት ያ የሚለው ወይ ሰምተው አይተው ያላጸደቁት የሚለው ይጠባል ነው የምለው እኔ። እንዴት እንደዚህ ይጠባል ብለው ብትሉ ነብያችን ያልሰሩት ብትሉ የምትሉት ሁሉ ምሳሌ አሁን እና ነህውና ሶርፍ ላይ ትንሄድ ይሄ በላጋው እስቲዓራው ሁሉ የሚባለው ሐታ ቁርአኑ ለነፍሱ ሐረካው ነጥቦቹ ይሄ ሁላ ተፍሲር ይሄ ሁላ ይሄ በጣም አድርጎ ይቸግራል። የተለያዩ እንግዲህ የሐዲስ ጀምዑ ሁሉ በጣም አድርጎ ይቸግራል። ይሄ ሁላ ቢድዓ ነው ወደ ማለት ይደርሳል። ይሄ ግን ማለይሰ ለሁ ዓዚሉን ፊል ኪታቢ ወሱና አው ማለይሰ አልሱን ፊል ኪታቢ ወሱና በቁርአንና በሐዲስ አስል የሌለው የምንለው በጣም አድርጎ ሁሉንም ያካተዋል። በጣም ጥሩ ነው። ግን እዚች ላይ ሼኸና እንድጨምሩባት ፈልጌ ነው። በጣም ጥሩ ነጥብ ነው ያነሳችሁልኝ። እንደ ሐድ ስናስቀምጥ የነ ዒዝ ብን ዓብድሰላም ሐድ ነው ጥሩ እና እነሱን ተከትሎ የእሳቸው ተቅሲም ነው። አሁን የኢብኑ ዓብድሰላም ለአምስት ከፈሉት ተቅሲም ነው የሚባለው። ማለም ዩዓድ አው ማለም ይፍዓል ብለው ያስቀምጡም ከዛ ቀደም ብለው ተቅሲሙን ከዛ ቀጣይ አምጥተውታል። የመጀመሪያውም እንደ ሐድ አንወስደውም። ምን ያለው ኢብኑ ዓብድሰላም ያስቀመጡት? ኢብኑ ዓብድሰላም ምንድነው ያሉት? ማለም ይፍዓል ምንድነው ያሉት? ማለም ዩዓድ اللهم صل ላምጣውት እዚህ ጋር ምን ይላሉ? አልቢድዓቱ ፊዕሉ ማለም ዩዕሃድ ፊ ዓስሪ ረሱሊላሂ ሰለላሁ ዐለይሂ ወሰለም አሉና ከዛ ወደ ተቅሲሙ ገቡ። ወሄ ሙንቀሲመቱን እያሉ ቀጠሉ። ይሄ ታዲያ አይጠብብንም? እንግዲህ እናንተ ታውቃላችሁ እኮ ይጠባል እኮ። ግን ከተዕሪፍ ይሄ ነገር ካጠበበው ይሄን ትተን የነ ኢብኑ ሐጀርን መቀበል እንችላለን ማለቴ ነው። ኢብኑ ሐጀር ምን አሉ? ማ ኡሕዲተ ወለይሰ ለሁ አስሉን ፊ ሸርዒ። ይሄ በጣም ሰፊ ነው። ይሄ ሰፊ ነው። ለምን ብለህ ብትለኝ አሁን ለታኩ ትናንትና የቀረሁልህ ሐዲስ ማለይሰ ሚንሁ መልአሕዲሰ ፊ አምሪና ሃዛ ማለይሰ ሚንሁ ያለው ለብሱ ዛሬ ማንኛውም ዓሊም ማንኛውም አንድ ነገር በቁርአን የሚያካተውን ሐዲስ የሚያካተው መፈልሰፍ ይችላል። ይሄ ማለይሰ ሚንሁ የሚለው ሐዲስ እና መንሰነ ሱነተን ፊል ኢስላም ያለው ይሄ ይዘዋል። አዎ ሐዲስ ዛሬ ሰውየው መፈልሰፍ ይችላል ለሚለው መንሰነ ሱነተን ፊል ኢስላም የሚለው መንሰነ ሱነተን ሰይአተን የሚለው ወይ ደግሞ ኢብኑ ባጅ ባሩ ሱራ መንሰነ ሱነተን ቢድዓተን ሱነተን ቀቢሐተን የሚለው ይሄ ዛሬም መፈልሰፍ ይችላል በሚለው
እነዚህ ያው ዛሬም ይችላል እና ይሄ ማለይሰ ለሁ አስሉን ፊል ኪታቢ ወሱና ይሄ ሀታ ፈውዛኒ ለነብሱ እዛ ኢርሻዱ ላይ ማለይሰ አስሉን ፊል ኪታቢ ወሱና ብሏል። አቡበክር ጀዛኢርም ይሄን ብለውታል። ይሄን ለነብሳቸው ብለው እዘታቸው ነው እንጂ የሚያጣቡት ኪታባቸው ላይ ይናገራሉ እሳቸው እና ማለይሰ ለሁ አስሉን ፊል ኪታቢ ወሱና አስልታለው ቢድዓ አይባልም። ትንሽ ምርኩዝ ታለው ምሳሌ አሁን ቁርአን ተፍሲር ያው 4 ሙጀልድ 10 ሙጀልድ 20 ሙጀልድ እስከ 800 ሙጀልድ ድረስ ፈስረዋል። ግን አስላለው ከምብያና ከይፍያ መቃወም አይቻልም። አሁን ይሄ በዓለም የሚደረገው ኹጥባ አለ ሁለት ይሄ በዓለም የሚደረገው ኹጥባ የነብያችን ነው እንዴ ወይ የሷሃቦቹ ነው እንዴ? ወላኪን ተቁርአንና ሐዲስ ሐሳብ አይወጣም እንጂ ይሄው በዓለም ይሄ የሚቀለባበረው ቀንባይ ዑለሞቹ ነው። ይሄው ላ ቢድዓ ነው እንዴ? ይሄው ላ ቢድዓ ነው። ግን ሐሳቡ አይወጣም ተቁርአንና ሐዲስ እንጂ አለዛ እዚህ መስጂድ ያለው ኹጥባ ሌላ ነው፣ እዛኛው መስጂድ ያለው እዛም ያለው ሌላ ነው። ስለዚህ ማለይሰ ለሁ ዓዲዱን ፊል ኪታቢ ወሱና ያለው አው ማለይሰ ለሁ አስሉን ፊል ኪታቢ ወሱና አስል የሌለው የሚለው በከምያ በከይፍያ ቢላይ እንኳ ቢድዓ አይባልም ነው። ስለዚህ የሾዎቻችን ለአህመድ ሱሐቦቹ ሁላ እዛ ሆነ ስንት ነው መድህ ያደረጉት ነብያችን አለይሂ ሰላቱ ወሰላም እያሉ እንኳ ስንት ዚክር ነው ያመጡት። ሰሚዐ አላሁ ሊመን ሐሚዲሃ የሚለው እሱ ለነፍሱ ተዛ በኋላ ሐምደን ጠይበን ከሲረን የሚለው ላ ሐውለ ወላ ቁወተ ኢላ ምን ተቆጥሮ የሚያልቅ ነገር እኮ አይደለም። ነፍሳቸው እያሉ ከሱሐቦቹ ያመጡት ማለት ነው። ታቢዖቹ ደግሞ ተዛዋሪ ያደረጉ ስንት ጉድ ያለ። ይቺ እንትኑ ላይ ግን የዑለማዎች ይሄንን ሐሳብ የሚያንጸባርቁ ዑለማዎች ግንዛቤ ምንድነው? ሱና ተቅሪር እያለ ልውሰዳችሁ ወሳኝ ነጥብ ስለሆነች እውነታችሁን ነው። አሁን አንቱ ባልኩት መልኩ ከሆነ ይጠባል። ለምን በወቅቱ የነበሩት ክስተቶች እንደው ብንቆጥር 100 200 1 ሺህ ቢሆን እኮ ይጠባል። ሰሃቦች ሲሰሩ አይተው ያጸደቁላቸውና ረፍድ ያደረጉት ይጠባል። ግን ምንድነው እነሱ ዑለማዎቹ እያሉ ያሉት የረሱልን ሰለላሁ ዐለይሂ ወሰለም ሀዲያቸውን እንከተል ፊ ረፍድሂ በመቀበልና በመመለስ ላይ ያላቸውን ከሀዲይ ነው ሀዲያቸውን እንውሰድ የሚሉት እንጂ እነዛ ግለሰቦች ላይ የተፈጠሩ መስአላዎችን አይደለም። በዛ ግን ወቂስ አላ ዛሊክ ነው የሚሉት። ለምን ረሱል ሰለላሁ ዐለይሂ ወሰለም ከነስ ጋር ያልተጋጨውን ነገር ወይንም ከዲን ጋር ያልተጋጨውን ነገር ተቀብለዋል። ከዲን ጋር ተጋጭቶ ያገኙትን ነገር ደግሞ ረፍድ አድርገዋል። ስለዚህ ማንም ዓሊም እኔ ለምሳሌ የሆነ ነገር ሰርቼ መጣሁ ብል አልዑለማ ወረሰቱል አንቢያ ናቸው አይደለም? እመጣና ይሄን ነገር ሰራሁኝ ብዬ ጠይቃችኋለሁ። ይሄ ነገር ይቻላል አይቻልም ብዬ ብጠይቀው የረሱልን ሰለላሁ ዐለይሂ ወሰለም ሀዲይ ተከትለው የሆነ ሰሃባ መጥቷል። ለምሳሌ ማን ነው እኔ አልጠለልም ምናምን አለ አይደለም? ይሄ ትልቅ የሆነ ቢድዓ ነው የሰራው። አረ ተጠለል በሉት አሉ አይደለም ታላቁ ሰው። ስለዚህ ያንኑ ላይሆን ይችላል ነው አሁን የምሰራው ነገር ግን ከዛ ጋር ሙተሻቢ የሆነ ነገር ሰርቼ ስመጣ ይሄንን ሀዲይ ተከትለው ተጠለል ትሉኛለሁ ወይም ደግሞ ብላ ትሉኛለሁ ይሆነ ይሄንን ሀዲዩን ነው ከሀዲይ የሚወስዱት እንጂ ወቃዒዎቹን አይደለም ማለት ነው እኮ። ከዛ ጻር ከሆነ ይሰፋል ማለት ነው። አሁን አንቱ ባልኩት ሳይሆን መስፋት ይችላል ማለት ነው ከሀዲይ ከወሰርን እኮ ገባኝ። ልክ አሁን ጎዚ ላይ ዋናው ችግሩ ምንድነው? ኮቢውን ምንድነው? ኮቢ ማለት ተነብያችን አለይሂ ሰላቱ የተገኘ ኮቢ ወይ ተሷሃቦቹ የተገኘ ኮቢ ይሁን ይሄ አደጋ ነው። ኮፒማ እናደርግ ነው ኮምቢሉስ አሁን እንኳን አስቸገረን። አሁን ወይ ተነብያችን የተገኘ ብቻ ወይ ተሷሃቦቹ የተገኘ ኮቢ ይሁን ይላል። እንደዚህ ታይሆን ይሄ ማለይ ሰለው አሱን ፊል ኪታቢ ወሱና ያለው ተዘወያ እንደ ተሆነ ቢድዓ ነው። ይሄንኑ ደግሞ ዑለማዎቻችን ይሄንን ታሪፍ ሲያመጡ ዝም ብለው ከኪሳቸው ያወጡት ነገር አይደለም። ማለይ ሰለው አስሉን ፊዲን ሲሉ የነብዩን አለይሂ ሰላም ሀዲይ ተከትለው ነው አሁን ማገናኘት የፈለኩት በዚህ ጀልሳችን ላይ። ለምን እሳቸው ማለይሰ ለሁ አስል የሆነ ነገር መልሰዋል፣ ማለሁ አስል የሆነ ነገር ተቀብለዋል እኮ። ልክ ነው በቃ ይሄው እና ፈሙ ተመሳሳይ ነው ማለት ነው። ያው እና በዚህኛው ብንስማማ ጥሩ ነው። አስል ያለው ተሆነ እንይዛለን፣ አስል የሌለው ከሆነ እንተዋለን። ከታሪፍ ወስደናል ይሄን። እኔ ግን የፈለኩት እነዚህኛዎቹ ሙኻሊፎቹ የሚሄዱበትን መንገድ እንዴት ነው የሄዱት፣ አቅላንያቸው እንዴት ነው የተሰራው የሚለውን አብረን እያየነው እንድንሄድ ፈልጌ ነው። አሁን እኮ አሁን ሙኻሊፎቹ ምን ይላሉ?
ነቢያችን አለይሂ ሰላቱ ወሰላም ተሳቸው የተገኘ ተሷሃቦቹ የተገኘ ኮቢ ይሁን ብለው ይላሉ። እንደገና አመልያ ላይ ስናያቸው ለተነቢያችን ያልተገኘንና ተሷሃቦቹ ያልተገኘን ኮቢ ያልተገኘን ሁላ ሲሰሩ ይከርማሉ። ምሳሌ አሁን በረመዳን 30ውን ቀን 15 ደቂቃ 20 ደቂቃ ዱዓ ያደርጋሉ። ያን ሷሃባ ሰብቱታል እንዴ? ይሄ ኹጥባ የሚያደርጉት ኹጥባ እሳቸው ነብያችን አለይሂ ሰላቱ ሰላም ያን ሁላ ቃል አድርገው ሷሃቦቹ አድርገውታል እንዴ? ወኩል ደግሞ ቢድዓቱ ቢኩል ቢድዓቲን ዶላላ ወኩል ዶላላቲን ፊናል ይላሉ። ጋር ነፍሳቸው በነብ ሐከመ አላ ነፍሲሂም ናቸው። በነገራችን ላይ ሸይኽና ይሄ ነገር እስቲንባጥ የተደረገው የነብዩ አለይሂ ሰላቱ ወሰላም ሀዲያቸው እስቲንባጥ የተደረገው ከሐዲታቸው ነው። ከኹጥበተል ሐጃ ነው የተወሰደው። ኹጥበተል ሐጃ ምንድነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም ፈኢነ ኸይረል ሐዲሲ ኪታቡላህ ወኸይረል ሀዲይ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም አሉ አይደለም። ኸይረል ሀዲይ ሀዲዩ ሙሐመድ አሉና ወሸረል ኡሙሪ ሙሕደሳቱሃ ወኩለ ሙሕደሰቲን ቢድዓ ወኩለ ቢድዓ። ስለዚህ ሀዲያቸውን አስቀመጡ። የኔ ሀዲይ ተቃራኒ የሆነው ደግሞ ቢድዓ ነው አሉ። ስለዚህ የእሳቸው ሀዲይ ደግሞ ጥሩ የሆነን ሁሉ መቀበል ነው፣ መጥፎ የሆነን ነገር ሁሉ መመለስ ነው። ከዚህ እስቲንባጥ አድርገዋል ዑለማዎቹ እኮ። ይሁንና ቢድዓ ሀዱ ምንድነው ነው? ሀዱ አንተ ያልኩት ነው እሱ ነው ትክክለኛው አንተ ያልኩት። አንዳ ይሄ እስከሆነ ድረስ ስለዚህ ያው ተቅሲሙም ያው ወደ 5 አህካም እንሰጠዋለን እና በዚህ ላይ እንደገና ያው ሌሎቹን ነገር እንዳለቅጥም ቢድዓንም ጉልው ሳናደርግ አሁን ወኩል ቢድዓቲን ዶላላ ያሉም እኮ ይሄ ዑለሞቹ አሉት እና ኢማሙ ነው ሌሎችም ይሄ ኩልያው ቢድዓቱ መخصوص ነው ነው ያሉት። ስለዚህ ኩል ቢድዓቲን ዶላላ ያላለም ቢድዓቱን መخصوص ነው ተብሏል። ስለዚህ ያው ዋናው ትልቁ ነገር ትኩረት አድርገን ግንዛቤ ማድረግ አለብን። ዋናው ዝም ብሎ መቼም በአንድ ቀን የሚሳካ ነገር አይደለም። አሁን ስለዚህ ነገር እኛ በጣም ለፍተንበታል። ዋናው ትልቁ ነገር ደግሞ አሁን ስለዚህ ነገር በቀላሉ አሁን ይሄ የመሐመድ አለዊ መፋሂም የሚባል ኪታብ ተተገኘ እሱ ነው። ሌሎች ደግሞ እነ ሙጊስ የሚባል እነ ሙጊር የሚባል ይሄ እነዚህ ነው። አንዳንዱ ደግሞ የነፍሱን ብቻ እያንጸባረቀ ሌላውን የሚሳደቡ ይኖራል። እንደዛ ሳይሆን ለዲላህ ለዱንያ የቆሙ ሰዎች አሉ። የነዛን ኪታብ ያጠናል። ኢንሻአላህ እንግዲህ እንሳተፋለን። ጀዛኩሙላሁ ኸይራ ባረከላሁ ፊኩም። ሻመት እሺ ምንድነው ጥያቄ ኪታብ ውስጥ ያለ የሐሳብ ሽርሽር ማለት የሐሳብ ልዩነቶች እና በተጨባጭ ደግሞ መሬት ላይ የሁክም ሽርሽሪቶች እንዴት ሊጣጣሙ ይችላሉ ነው። ምክንያቱም ቅድም ስትናገር እነሱ ኢዕቲማድ የሚያደርጉት ከሻጥቢይ ተነስተው ነው መነሻ ሐሳብ አላቸው እያልከ ነው። የሻጥቢይ ሐሳብ ምንም ቢሆን ምን ዕውቀት ላይ ሸም ያለው ነው፣ በዕውቀት ማዕቀፍ ውስጥ ያለ ነው። አሁን አርደል ዋቂዑ በተጨባጭ መሬት ላይ ያለው ግን የቢድዓ ሁክም ዕውቀት ላይ ሸም አለው ወይ? ከዕውቀት ሊንክ አለው ወይ? ምክንያቱም ሙስጦላሃት አልካደላ ሙስጦላሃት እኮ ዕውቀት የምናወራበት ዓሊሞች የሚጓቡበት የሙያ ቋንቋ ነው የሚባለው። የሁክም ቋንቋ አይደለም ሙስጦላሃት፣ የሙያ ቋንቋ ነው፣ ኪታብ ውስጥ የሚወራ ነው። ያንም ሙስጦላሃት ግን መሬት ላይ አምጥተውት አሁን ለእያንዳንዱ ለሚነሳ እዚህ ውስጥ ያለው ሰው በሙሉ በአእምሮ የሚያውቀው መውሊድ ቢድዓ ነው። ለምን ለም የፈዓሉሁ ነብዩ ወለ ሱሐበቱ ነው። እንደዚህ አይነት ሐሳቦች ለእያንዳንዱ በነፍስ ወከፍ የሚሰጡ የቢድዓ ሁክሞች እውነት አሁን ከሻጥቢ የዕውቀት ሊንክ አግኝቶ ነው ወይ? እንደ አሁን ይሄ ሳኢግ ነው ወይ? አሁን ኖርማሊ ማለት ነው። ምክንያቱም የብዙ ሰው ጥያቄ ስለሆነ ነው፣ አእምሮ ውስጥ ብዙ ሰው ስላለ ነው። ምክንያቱም እኔ እንደውም በዕውቀት በር ላይ ማለት ነው በዕውቀት በር ላይ ያለፈ ሐሳብ አይደለም። ለምን በቲክቶክ በሶሻል ሚዲያ ሞግቴ ነው ለም የፈዓሉሁ ነብዩ ወለ ሱሐበቱ ወለ ልቁል ይሄ የመንገደኛ ወሬ ነው። የመንገደኛ ለምን ሲባል አውቆት አይደለም የሚያወራው። አውቆት አን ዒልሚም ቢሆን ችግር የለም። ምን ማለት ነው? እስኪ ለም የፈዓሉሁ ነብዩ ምናምን ከሆነ እስኪ አብራራ ብትለው አይደለም ማምለጫ ነው። ልክ ቅድም እንደምትለው እርሳስ የሞገተ ነበር። هذا ይሄ ቢድዓ ሉገዊ ነው ሲሉ ምንድነው ኢዕቲቃዳቸው? ትናንት ስናገር ነበር። እኔ በጣም ብዙ የኡሱል ኪታቦችን እከታተላለሁ እንትን ላይ ማለት በጣም እስካሁን ድረስ እኔን በጉልበት ያንበረከከኝ ዕውቀት ቢኖር ማለት ነው ኢዕቲራፈ ሊልዋቂዕና ሙጣበቀተ ሊልዋቂዕ የሆኑ የዘመናችን
ቼክ ማድረጊያ ነው ይላሉ። አሁን ይሄ የዘመኑን ትውልድ ቼክ ማድረጊያ ነው። ምክንያቱም ሙስጠላሃት ሐሳብ አንስተህ ኢዕቲራፍ للعلم ሊሆን ይችላል። ዒልሙን እውቀቱን አንተ ልታመላክትበት የሃذا خطاب الله خطاب الرسول ብለህ ኢዕቲራፍ አድርገህ ልትት ይችላል። وهذا اعتراف ነው። የሰውየውም አይደለም መሬት ላይ ያለው አይደለም የኪታቡ ነው። ሙጣበቃ للواقع አለው ወይ ነው። በየሚንበሩ የሚያሰለችን መውሊድ ቢድዓ ነው፣ ይሄ ሶላት እንትን ቢድዓ ነው አይደለም። እንዲያሰለችን ያሰለችን ቢድዓ እኮ ይሄ ነው። ይሄንን ማህበረሰብ ሶላት እንዳያሰግድ እዚህ ይሄን ሰርተሃል ሙብተዲእ ነው። ታዲያ ሙብተዲእ የሆነ ሰው ምንድነው ስትል ያው የጀሃነም እስኪ በል እየጠየቅናቸው አልነበር? ሶሻል ሚዲያ ከሶላት በኋላ ዱዓ ማድረግ ቢድዓ ከሆነ ወኩሉ ቢድዓቲን ዶላላ ወኩሉ ዶላለቲ ፊናር ነውና ይሄ ሶላት ሰግዶ አሚን ዱዓ የሚለው ሰው በሙሉ የጀሃነም ነው በልና እስቲ ተናገር አልኩት። እስቲ ሁክም ስጥ። አይ ይሄንማ እንልም ማለት ታዲያ ካላልክ ይሄንን ለምን መጀመሪያ ቢድዓ ነው ለሚለው ደፈርክ? ሁክም እኮ ተዋቢዓን ሁክም አለው እኮ እንትን ነው ካልክ ከዛስ በኋላ የሚል ደግሞ ይቀጥላል ሁክሙ ዝም ብሎ መናገር ስላላደረ። ስለዚህ እንድታጣጥመው ብዬ ነው። ኪታቡ ውስጥ ያለ የእውቀት ልዩነት፣ የሙስጠላሃት ልዩነት፣ የሐሳብ ሽርሽሪት መሬት ላይ ያለው ደግሞ አሁን እኛን ያሰለቸን ከየመስጊዶቻችን የሚያባረረን ይሄ የቢድዓ ሁክም እንዴት አድርገን እንዳጣጥመው ይችን ከእርሶ እንፈልጋለን። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥሩ ነው ወላሂ የሁላችሁም ሐሳብ እኮ ልክ እኮ ነው። አሁን እንትን ችግር የሆነብኝ እኔ ምንድነው ፒያሳ ለመድረስ ግማሾቻችን ይሄ ላይኛውን መንገድ ተከትለን እንሂድ እያልን ነው፣ ግማሾቻችን ታችኛውን ተከትለን እንሂድ እያልን ነው። ግን እዛ ጋር ያደርሰናል። ምናልባት ከሶበርን መጨረሻ ላይ እንደ እንትን ኹላሳ የምንደርሰው ሁላችንም አሁን የምንለው ነገር ላይ ነው። ቅንጣት ልዩነት የለንም በቢድዓ ጉዳይ ላይ እኔና እናንተ ቅንጣት ልዩነት የለንም። ግን ምንድነው እኔ የፈለኩት አሁን ሼክ አህመድ የሚሉት ይሄ ሶሻል ሚዲያ ላይ ስንጨቃጨቅበት ይኖር ነው ምናምን ነው። በመውሊድ ጉዳይ ላይ ብቻ ከአንድ ወር በላይ ተጨቃጭቀናል። በመውሊድ ጉዳይ ላይ ብቻ ማለት ነው። ከአንድ ወር በላይ ላይቭ እየገባን እስኪ አምጡ መውሊድን ቢድዓ ሰይአ ያደረገ አኢማ ሚን አኢመቲል ሙስሊሚን እስኪ አምጡ አለ። ይሄን ሞገትን ማለት እስከዛሬ እኮ ከአነሁ አንድ ኢማም መውሊድን የፈቀደ ያለ ሁሉ አይመስልም ነበረ ስንል ያመጡልን የኢብን አልሐጅን ነው አለይሂ ረህመቱላህ ስንል ያመጡልን የሻጢቢን ነው አለይሂ ረህመቱላህ ስንል ያመጡልን የኢብኑ ተይሚያን ነው። ሌላ ማንን እንዳመጡ አላስታውስም። ጎላ ብለው የሚታዩት እነዚህ ናቸው። ወላሂ የሶስቱም ስለ መውሊድ ያላቸው አረዳድ አሁን አርደል ዋቂዕ ላይ ተጨባጩ ላይ ያለው አተያይ አይደለም ያላቸው አተያይ። ሌላ ደግሞ አንድ እንደዚሁ ማሊክ ያምጥተዋል። በነገራችሁ ላይ ለዕልሚኩም ያ መሻይኽ እንደምታውቁት ከአራቶቹ መዝሃቦች ሶስቶቹ መዝሃቦች ስለ ቢድዓ ያላቸው ግንዛቤ በጣም ሰፋ ያለ ነው። የኢማሙ ማሊክ መዝሃብ ትንሽ በተለይ ቁደማዎቹ ሀከዛ ባሒቶቹ የሚያስቀምጡት ነገር ነው። በተለይ ቁደማዎቹ ቢድዓን ኢህቲያጥ አድርገዋል። ቢድዓን ማለት ነው ኢህቲያጥ አድርገዋል። ለምሳሌ አሁን የጠቃቀስኩላችሁ ብንወስዳቸው እንትን ናቸው። ከጡርጡሽ ይጀምሩ። ጡርጡሽን ብታዩ የጻፉት ሙሕደታት ኪታባቸው ላይ ገብታችሁ ብታዩ ሻጢቢ ብታዩ ማሊኪ ናቸው። ኢብን አልሐጅ ብታዩ ማሊኪ ናቸው። ሌሎቹንም ቢድዓ ላይ ጠንከር ያሉት እንደ መዝሃብ የመዝሃብ ቀለማቸው በራሱ ቀለማቸው ቢድዓን የሚረዱበት አግባብ ከእንትን አንጻር ስለሚያዩት ነው ማለት ነው። ምናልባትም አላውቅም ይሄ ነገር ከምን ጋር እንደሚገናኝ አመሉ አህሊል መዲና ጋር ሊገናኝ ከቻለ አላወቅኩም። ግን ከመዝሃብ ግን ማሊኪዎች ጠበቅ ያደርጋሉ። በዚህ በኩል ያሉ እንትና ናቸው ይሄን ነገር ሰብረው እንደውም ከዑዝ ብን አብድሰላም በኋላ ቀራፊ ናቸው ሰብረው የኢማሙ ማሊክ መዝሃብን የከረበቱት ማለት ይሄኛውን የጅምሁሮችን ሐሳብ ቅርጽ እንዲይዝ አደረጉት የሚባሉት ሁላ ማለት ነው። አላ ኩሊ ሐል ሚን አልአህዋል የመውሊድን ጉዳይ እስኪ አምጡ ስንል ኢብኑ አልሐጅን አመጡልን፣ ነሻጢቢን አመጡልን። ሻጢቢ የሚሉት በቀጥታ መጽሐፋቸው ላይ ኢዕቲሳም ላይ የሚሉት ምንድነው? መውሊድ እንደ ዒድ ተደርጎ ከተያዘ ቢድዓ ነው የሚሉት በግልጽ ቋንቋ ዒድ ነው። ዒድ ከሆነ ደግሞ ሙኽተለፊህ ነው። እንዳንተ ጋር ኺላፍ የለውም እንዴ? የዒድ ጉዳይ ዒድ ሁለት ብቻ ነው አይደለም እንዴ? ነስ የመጣበት እንደ ዒድ ተደርጎ ከተያዘ ሌሎችም ማአት የሚخልፉ እንትኖች አሉ። ግን እንደ ዒድ ሳይሆን እንደ ሙናሰባን ያዝነው ነው። መውሊድን ዚክራ ነው። ባረከላሁ ፊክ። ስለዚህ ዒድ ተደርጎ ከተያዘ ነው የሚሉት ባጭሩ። ይሄን ያመጡላችሁ አሁን ያሉት ወንድሞቻችን ኢብኑ ተይሚያ ጋር ሄዱ አለይሂ ረህመቱላህ። ኢብኑ ተይሚያ ምንድነው የሚሉት? ኪታባቸው ኢቅቲዳእ ሲራጠል ሙስተቂም ላይ የሚሉት
መውሊድ እንደውም የሚያከብሩ ሰዎች ወቀድ ነው የሚሉት። ወቀድ ዩሳቡን አጅር ያገኛሉ። ቢንያቲሂም ሳሊሓ በመልካም ንያቸው አጅር ያገኛሉ። እንዴት ነው አጅር ያገኛሉ ያሉ ሰው ቢድዓን ወደ ቢድዓ ተክፊር ወደ ቢድዓ ኩብራ ሊወስዱት የሚችሉት እንደዛ አይደል። ኢብን አልሐጅ ጋር እንምጣ። ኢብን አልሐጅ የሚሉት መድኸላቸው ላይ ሙጀለድ 2 የመጀመሪያ ገጽ አካባቢ የምታገኙት ምንድነው የሚሉት? ይሄ ነገር ከራሃ ነው የሚሉት። መውሊድን ማለት ከራሃ ነው። ከራሃና ሐራም እንዴት ነው? ከማ በይነ ሸርቂ ወልገርብ አይደለም እንዴ? ከራሃና እንትን ለደል ኡሱልይን እንትኑ ሁክሙ በጣም እጅግ የተለያየ ጉዳይ ነው። እንዲያውም ከምኑ ጋር ነው ያገናኙት እሳቸው? ከእንትኑ ሙላበሳቶቹ ጋር መውሊድ ላይ የሚፈጠረው ይሄ እክትላጡ ይሄ ምኑ። ታዲያ እክትላጡ ካለ እናንተስ ሐራም አይደል እንደምትሉት? ከዛ አንፃር ነው ሐራም ያሉት። ስለዚህ አንድ ሆድን ሊያጠግብ የሚችል ሙዕተበር የሆነ ኢማም ሚን አኢመቲል ሙስሊሚን ሽንጡን ገትሮ መውሊድ ቢድዓ ነው ያለ አታገኙም ነበር ተሐዲስ እናደርግ የነበረው። በዚህ ሙቃቢል ከ20 በላይ አኢማዎችን እኮ ነው ራሲኽ የሆኑ ጀበል የሆኑ አኢማዎችን መውሊድን የፈቀዱ ስለ መውሊድ መጽሐፍ የጻፉትን ዘረዘርን ማለት ነው። እና በዛ ምክንያት አሁን ያለንበት ተጨባጭ ላይ ደርሰናል። አላ ኩሊ ሐል ለማንኛውም ስለ ቢድዓ ጉዳይ ስናወራ እኔ እየፈለግኩኝ ያለሁት እሾክ ያልበዛበትን መንገድ አይደለም። አሁንም እንድትረዱ የሚፈልገው እስኪ ማለም የፍዓልሁ በሚለው እንሂድ። ችግር የለውም እነሱ በሚረዱት ቋንቋ በምንም ይረዱት። ማለም የፍዓልሁ ሙስጠፋ ዓለይሂ ሰላቱ ወሰላም በሚለው እንሂድ እስኪ። አሁን ዒዝ ብን ዓብድሰላም ያስቀመጡትም ለም የፍዓልሁ ረሱል አው ለም ዩዕሀድ ፊ ዓህዲሂ ዓለይሂ ሰላቱ ወሰላም ይህንኑ ሀሳብ ያንጸባረቁ ዑለማዎችም አሉ። ግድ የለም እንሂድ በነቢዩ ዓለይሂ ሰላቱ ወሰላም ዘመንና በኹለፋኡ ራሺዱን ዘመን ያልተሰራ ብለንም እነሱንም እንግዲህ ወደ ወሕዩ ካስጠጋናቸው ማለት ነው ኹለፋዎቹንም በዛም መፉም ብንሄድ እኔ እያልኩኛለሁ ሼህ አህመድ እያልኩኛለሁ እምንደርሰው የጅምሁሮቹ አቋም ላይ ነው። ግን ትንሽ መሰበር ይፈልጋል ይሄን ሐሳቤን ለማብራራት ሁሉ ነገር በአንድ ደቂቃ ማብራራት ስለማልችል ማለት ነው። እድል ትሰጡኛላችሁ? ላላላ አይደለም፣ አደገኝነቱን አይደለም፣ ሐሳቡ ተመሳሳይ ነው የምንሄድበት ነገር መስመር አድርገህ ይዘህ ተጉዘህ እዛ ከደረስን በኋላ እንደዚህ ልዩነት አለ። ይሄ አስለን ለም የፍዓልሁ ረሱሉላህ የሚል ታሪፍ አይሰጠውም ነው መጀመሪያ። አሁን የዒዝ ብን ዓብድሰላም ከታሪፍ እኮ እንውሰደው ከተባለ የታሪፍን ሽርጋ ያሟላል። ስለዚህ እሳቸው ስለ ታሪፍ አይደለም እያወሩ ያሉት። ትክክለኛ ታሪፍ ምን አለ ትንሽ እድል ብትሰጡኝ ማለት የፈለግኩትን ነገር እንዳብራራ ትንሽ እድል ስጡኝ። ግድ የላችሁም ትንሽ እድል ስጡኝ ማለት የፈለግኩትን ነገር ተረዱኝ። ከዛ በኋላ ተቃውሙኝ፣ ችግር የለውም እኮ እኔ እኮ ተቃውሞ ፈልጋለሁ። ይሄው እኮ መጽሐፋችሁ ላይ እኮ አለ። በአንድ አንብባችሁ እኮ መጨረሻ ላይ የደረስኩበትን ነገር እኮ ማግኘት ትችላላችሁ። ግን እድል ስጡኝ ምን ለማለት እንደፈለግኩኝ አይመስላችሁም? ያመሻይ ምኑን ላ ይሄ መጽሐፍም አይደለም አስለ ሙቀረር ነው። ይሄ ሙቀረር ዛሬ ሙቀረር